በዛሬው ዕለት ይህንን የታላቁን ሰማዕት የልዳ ፀሐይ የፋርስ ኮከብ የኢትዮጵያ ገበዝ የክርስቶስ ሰማዕት የሆነውን የቅዱስ ጊዮርጊስን በዓል ለማክበር እርሱ ጠርቷችሁ እርሱን አክብራችሁ የመጣችሁ ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እንደምን ቆያችሁ? አሜን። የዘመናት ባለቤት የሰራዊት ጌታ እግዚአብሔር አምላካችን በሀብቱ ስቦ በረድኤቱ አቅርቦ በዚህ ዕለት ተገኝተን ስጋውን በልተን ደሙን ጠጥተን ቃለ እግዚአብሔር ሰምተን ዓይን ለዓይን ተያይተን ዝማሬ በአንደበታችን መቅደሱን በእግራችን እምነቱን በልቡናችን ጨብጠን ይዘን ከዚህ ዕለት ደርሰን እንድናመሰግነው እንድንዘምርለት እንድናስቀድስ የረዳን የአባቶቻችን አምላክ ምስጋና ይግባው። ለዚህ በዓል እንኳን አደረሰን አደረሳችሁ። እግዚአብሔርን አመስግኑ ያደረሰን። በሉ ድገሙት አንድ ጊዜ። አጠር ላለ ጊዜ የምንማማረው ከዕለቱ ከሰዓቱ አንጻር ማለት ነው። ከውጭም ስለምንወጣ ታቦተ ሕጉን ይዘን ዝማሬ እየዘመርን አሁን አጠር ያለ ጊዜ እንማማራለን። የዕለቱ በዓል የምናከብርበት ምክንያቱ ምንድነው? ፍሬ ሀሳቡ ምስጢሩ ምን ይመስላል የሚለውን አጠር አድርገን እናያለን። የትምህርታችን መነሻ የሚሆነው የቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 28 ላይ በሚገኝ ኃይለ ቃል እንማማራለን። እንዲህ ይላል፣ እናንተም ትመሰክራላችሁ ከጥንት ጀምሮ ከኔ ጋር ኑራችኋልና ወአንትሙ ሰማዕቴ እናንተ ምስክሮቼ ናችሁ በሚል ኃይለ ቃል እንማማራለን። እናንተ ምስክሮቼ ናችሁ። ድገሙት። የዮሐንስ ወንጌል ምዕራፍ ስንት ነው? ቁጥር ስንት ነው? በጣም ጥሩ። ምስክር ማለት ሰማዕት ማለት ነው በግዕዝ። ወአንትሙ ሰማዕቴ ነው የሚለው። ምስክር ማለት በዓይኑ ያየ በጆሮ የሰማ ማለት ነው። እንዲህ የተባሉት ሐዋርያት በዓይናቸው ያዩት፣ በእጃቸው የዳሰሱት፣ በጆሮአቸው የቃሉን ትምህርት የሰሙ፣ የእጁን ታምራት ያዩ ሐዋርያትን ነው ኢየሱስ ክርስቶስ እንዲህ ያላቸው። በሚያስተምርበት ወራት በመዋዕለ ሥጋዌ ወራት የታመመ እየፈወሰ የተራበ እያበላ የተጠማ እያጠጣ እጅ ለሌለው እጅ እየሰጠ እግር ለሌለው እግር ዓይን ለሌለው ዓይን እየሰጠ ጆሮ ለሌለው ጆሮ እየሰጠ አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን የተናገረውን የማያስቀር የማያደርገውን የማይናገር ቅድመ ዓለም አምላክ ማዕከለ ዓለም አምላክ የሆነው በኋላም ደግሞ ዓለምን አሳልፎ የሚኖረው የነገስታት ንጉሥ የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ደቀ መዛሙርቱን እናንተ ምስክሮቼ ናችሁ ብሏቸዋል። ልብ በሉ ክርስቲያኖች፣ በቤተ ክርስቲያን መኖር ማለት የክርስቶስ ምስክር መሆን ማለት ነው። ስጋውን የበላ ደሙን የጠጣ ወንጌል የተማረ መስቀል ያሰረ አምኖ ጸንቶ የሚኖር ክርስቲያን በክርስቶስ ክርስቲያን የተባለ የክርስቶስ ምስክር ማለት ነው። የክርስቶስ ማለት ነው። ክርስቲያኖች የማን ምስክር ናቸው? ተናገሩ። የማን ምስክሮች ናቸው? ታዲያ እውነተኞች ከሆኑ ነው። ግን ምስክር ማለት እውነት የሚመሰክር በሰውና በእግዚአብሔር ፊት ቆሞ እውነት የሚናገር እውነትን የሚመሰክር እሱ እውነተኛ ምስክር ይባላል። ሰማዕቱ ቅዱስ ጊዮርጊስ የኢየሱስ ክርስቶስ ምስክር ነው። ክርስቲያኖች ሰማዕት ማለት ምስክር ማለት ነው። አሁን ሰማዕተ ልዳ የልዳ ሰማዕት ስንለው ሰማዕተ ኢየሱስ ክርስቶስ የኢየሱስ ክርስቶስ ምስክር ማለት ነው። ቅዱስ ጊዮርጊስ የማን ምስክር ነው? የማን ምስክር ነው? የኢየሱስ ክርስቶስ። የመሰከረው ደግሞ በእውነት ነው። የሐሰት ምስክር አለ ታውቃላችሁ። የሐሰት ሰማዕተ ሐሰት የሚባሉ አሉ። ኢየሱስ ክርስቶስን በሐሰት መስክረው እንዲሰቀል ያደረጉት እንዲገረፍ ያደረጉት እነሱ የምን ምስክር ይባላሉ? የምን ምስክር ይባላሉ? የሐሰት ምስክር ከመሆን እግዚአብሔር ይሰውራል። አዎ ያላየውን ምን ብሎ ነው የሚሰክረው? አይቻለሁ፣ ያልበላውን በልቻለሁ፣ ያልጠጣውን ጠጥቻለሁ፣
ያልሰማውን ሰምቻለሁ ብሎ እሱ በሐሰት የሚመሰክር የሐሰት የዲያብሎስ ምስክር ይባላል። ከዚህ ነገር እግዚአብሔር ይሰውረን። የእውነት የሕይወት የሃይማኖት ምስክር እንድንሆን እግዚአብሔር አምላካችን ይርዳል። ታዲያ ይህ ሰማዕት ቅዱስ ጊዮርጊስ የኢየሱስ ክርስቶስ ምስክር ነው። እግዚአብሔርን ያልካደ ለጣዖት ያልሰገደ በዘመነ ሰማዕታት የተወለደ። እንግዲህ ሰማዕታት የሚባሉት በክፉ ዘመን የሚገኙ ሰዎች ናቸው ክርስቲያኖች። አዎ ዓለም እንደ ጦር ጉረሮ እንደ ፈረስ ጆሮ ተካክሎ በሚበድልበት ጊዜ በክፉ ዘመን ስለ ኢየሱስ ክርስቶስ የሚመሰክሩ ናቸው። አላውያን ነገስታት፣ ሐሰተኞች፣ እግዚአብሔርን የካዱ ለጣዖት የሰገዱ ሆዳቸውን ያመለኩ እኛ ፈጣሪን ያሉ ሰዎች ሐሰተኞች በሚነሱበት ሰዓት የሚገኝ እውነተኛ ሰው እሱ የክርስቶስ ምስክር ነው። በዚህ ዘመን ነው ቅዱስ ጊዮርጊስ የነበረው። በእነ ዱድያኖስ ዘመን ነው። ዱድያኖስ ጣዖት የሚያመልክ ሰው ነው። ቅዱስ ጊዮርጊስ ደግሞ የክርስቶስ ምስክር ነው። ልብ በሉ። ክርስቶስ ደግሞ እውነት ነው። ክርስቶስ ደግሞ አምላክ ነው። ጣዖት ማለት ደግሞ ከእንጨት የተሰራ በድንጋይ የተደገፈ ማለት ነው። ስለዚህ ዱድያኖስ የሚያመልከው ጣዖት ነው። ቅዱስ ጊዮርጊስ ደግሞ የሚያመልከው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ ደግሞ አምላክ ወልደ አምላክ ከሰማየ ሰማያት የወረደ ከድንግል ማርያም የተወለደ ለቤዛ ዓለም በቀራንዮ የተሰቀለ ጎኑን የተወጋ የሾህ አክሊል የተቀዳጀ እሱን ነው። ኢየሱስ ክርስቶስ ነው። እኔ ክርስቲያን ነኝ ብሎ ቅዱስ ጊዮርጊስ በዱድያኖስ መሰከረ። ሰላም ለቃልከ በቅድመ ዱድያኖስ ዘአንጐድጐደ ይለዋል ደራሲ። አዎ ቃሉ ድምፁ እንደ መብረቅ ሲናገር እውነት የሚያስፈራ እውነት ሲናገሩት ያንቀጠቅጣል፣ ያርዳል። እውነት ለሚኖርበት እውነትን ለሚሰራው ሰው ምንም ቢቀጥል እንደ ጭስ ብትሆንም እንኳን እውነት ግን ታስፈራለች። ክርስቲያኖች ሐሰት ቢከመር ሐሰት ተራራ ቢያህል ሁልጊዜም ሐሰት ነው አይደል? ክርስቲያኖች ነው አይደለም? አዎ። ስለዚህ በዱድያኖስ ቀርቦ በመኳንንቱ ፊት ቀርቦ በሰራዊቱ ፊት ቀርቦ ቅዱስ ጊዮርጊስ የሚጣልበት ጉድጓድ ተጥሎ ተቆፍሮ እንጨት የሚሰቀልበት ግንድ ተተክሎ የሚታሰርበት ገመድ ተፈትሎ በዚህ ትታሰራለህ፣ በዚህ ትሰቀላለህ፣ በዚህ እሳት ትቃጠላለህ፣ በዚህ ድንጋይ ትመታለህ ሲባል ቅዱስ ጊዮርጊስ እኔ ክርስቲያን ነኝ ይላል። እኔ ምንድን ነኝ ይላል? እስቲ እኔ ክርስቲያን ነኝ በሉ። እኔ ክርስቲያን ነኝ። እስኪ ድገሙት። እኔ ክርስቲያን ነኝ። አዎ። እና ክርስቲያን እውነተኛ ማለት ነው። ክርስቲያን ሆኖ አንድ ጊዜ ሐሜት፣ አንድ ጊዜ ሐሰት፣ አንድ ጊዜ ወደ እውነት ወደ ቤተክርስቲያን ሲመጡ እውነተኛ መሆን፣ ሌላ ቦታ ሐሰተኛ መሆን፣ እንዲህ አይነት ክርስትና አለ እንዴ? የለም። ኢየሱስ ክርስቶስን በየትኛውም ቦታ ክርስቲያን ማለት የሚገልጥ ማለት ነው። ክርስቲያን ማለት የኢየሱስ ክርስቶስ ዙፋን ማለት ነው። የሕይወቱ በክርስቶስ የታጠረ ሕይወቱ በክርስቶስ የከበረ ማለት ነው። ታዲያ ቅዱስ ጊዮርጊስ በዚህ መካከል ነው። ቅዱስ ጊዮርጊስ ረጅም ዘመን በዚህ ምድር አልኖረም። እድሜው ገድሉ እንደሚነግረን 27 ነው። 7ቱን ዓመት በተጋድሎ ነው የኖረው። 7ቱን ዓመት በስቃይ ነው የኖረው። በተለይ በዛሬው ዕለት የምናከብረው ጥር 18 ደብረ ይድራስ በተባለ ነፋስ በበዛበት ነፋስ በሚነሳበት በተራራው አጥንቱ አካሉ እንደ እህል እየተፈጨ እንደ ወርቅ እየነጠረ የተዘራበት ዕለት ነው። ቅዱስ ጊዮርጊስ እንደራሴው እንዲህ ብሏል። እክልኑ አማልከ ዘሐረጽዎ ብእምን አካልህ ሰውነትህ እህል ነው ወይ እንደዚህ አድርገው የፈጩት ያደቀቁት ይላል። አይደለም የሰው ወርቅኑ ዘፈተንዎ በእሳት ንሱን ወይስ ቅዱስ ጊዮርጊስ አካልህ ወርቅ ነው ወይ በእሳት ያነጠሩት? እንዲህ ናቸው ጨካኞች፣ ሃይማኖት የለሾች ሲበዙ በክርስቲያኖች ላይ መከራ ያጸናሉ። በቤተ ክርስቲያን ላይ መከራ ያጸናሉ። ተመከሩ ሰማዕት ከመ ወርቅ በእሳት
ሰማዕታቱ እንደ ወርቅ ይፈተናሉ፣ እንደ ወርቅ ይቀልጣሉ፣ እንደ ወርቅ ይነጥራሉ። ወርቅ ታውቃላችሁ፣ በእሳት ነጥሮ በሚዛን ተመዝኖ በደምሮ መጥራቱ ታይቶ ነው ከአንገት ላይ ከጆሮ ላይ የሚሆነው። ሰማዕታት ማለትም እንደ ወርቅ የተፈተኑ ናቸው። አዎ እንደ ወርቅ እየተፈተኑ ከእሳት ገብተው ከእሳቱ ዳር ሆነው አይደለም፣ በገመዱ ታስረው ብቻ አይደለም ተወርውረው ወደ እሳቱ። እንዲሁ ሆነው ቅዱስ ጊዮርጊስ የመሰከረው፣ እንዲሁ ሆነው ሰይጣንን ድል የነሳው። ዱዲያኖስ እንደ እህል ቢዘራው ቢፈጫው ቢቆላው እንዲያውም አመልማሉ ቅጠሉ ዛፉ ሳይቀር አነ ጊዮርጊስ እያለ መሰከረ ይላል። ክብር ምስጋና ለመድኃኔዓለም ይሁን። አዎ የሰማዕታት አጽም ያለበት ስብረተ አጽሙ ወይም ዝሮተ አጽሙ ነው የሚባለው። የዛሬ በዓል አጽሙ የተዘራበት አጥንቱ ተፈጭቶ የተዘራበት ዕለት ማለት ነው። ይህ ሁሉ ለማን ሊመሰክር ነው? አቤት! እንደ ወርቅ የነጠረ ለማን ሊመሰክር ነው? እንደ እህል የተፈጨ ለማን ሊመሰክር ነው? አዎ እኛ አሁን ቁመን ለመጸለይ ሁሉ ደግሞ እናላለን። ከቤታችን ቁመን ለመጸለይ ከዚህም መተን ተረጋግተን ለማስቀደስ ያን ያልናችን ያልተመለሰ ቅዱስ ጊዮርጊስ የመሰከረው እየተፈጨ፣ ቅዱስ ጊዮርጊስ የመሰከረው እየተዘራ እየተሰራ። አዎ ከዚያ ካላውያኑ ቀርቦ እመን እግዚአብሔርን ካድ ለጣዖት ስገድ ሲባል እግዚአብሔርን አልክድም የክርስቲያን ነኝ። የቅዱስ ጊዮርጊስ ረድኤትና በረከት ይደርብን። ከመጸበል ዘነፋስ ዘረውዎ ደብረ ይድራስ፣ እንደ ትቢያ በደብረ ይድራስ ተራራ ዘረውዎ በተኑት ወገርዎ ውስተ አዘቅቲቡስ፣ ምንም ልምላሜ በሌለበት ቆሻሻ በሚወድቅበት ወደ አዘቅት ወደ ጉድጓድ ወረወሩት ይላል። አቤት የሰው ልጅ ሲጨክን እኮ! የሰው ልጅ አይምሮው ሲነሳው ዲያብሎስ ሲቆጣጠረው በሰው ላይ የማይፈጽመው ግፍ የለም፣ በሰው ላይ የማያደርገው ድርጊት የለም። ያውም አንድ ሰው ተሰብስበው ያውም በወጣቱ በቅዱስ ጊዮርጊስ ላይ ማለት ነው። ይህንን ነው ለብፁዕ ወቅዱስ ጊዮርጊስ። ጊዮርጊስ ግን በዚያ ሰዓት ብፁዕ ሆነ፣ ቅዱስ ሆነ። አማን ፀሐይ ልዳ ኮከበ ፋርስ፣ የፋርስ ኮከብ የልዳ ፀሐይ ተባለ ይላል። አያችሁት? እየተዘራ የሚያበራ ሲወድቅ የሚነሳ ሲበተን የሚሰበሰብ ሲሞት የሚነሳ ሲሞት የሚያነሳ አምላክ ስላለን፣ አዎ እንደወደቀ የማይቀር ጠላቱን የሚያሳፍር። እንዲሁም ቅዱስ ጊዮርጊስ በጸለየ ጊዜ ሰባ ነገሥታትን ወአዋዮሙ በነበልባል እሳት ከሰማይ ወርዶ አቃጠለለት፣ መሰከረለት ይላል። ቅዱስ ጊዮርጊስ ኃያል ሰማዕት ነው። የኃያሉ ሰማዕት ረድኤትና በረከት ከእኛ ጋር ይሁን። በተለይ ቅዱስ ጊዮርጊስ የኛ ለኢትዮጵያውያን ወዳጃችን ነው አይደል ክርስቲያኖች? አዎ ወዳጃችን ነው። ነገሥታቱ ወደ ሰልፍ ሲሄዱ እንደ ሰራዊቱ ታቦቱን በራሳቸው ገድሉን በጀርባቸው አዝለው ነው ሄዱ። ታዲያ በሰማይ ያለውን ሰራዊት እነሱ በምድሩ ነው ድል የነሱት ቅዱስ ጊዮርጊስን ይዘው ነው። ቅዱስ ጊዮርጊስን ተማጽነው ነው። ኦ ፍጡነ ረድኤት ለጽኑ ወለድኩም ወለነፍሰ ሁሉ ቃወም፣ አንተ ረዳት ለመሆን ፈጣን ነህ፣ ለደካማው ለጽኑ ብርቱ ነህ። እምርጾተ ነፋስ አውሎ ከአውሎ ነፋስ ትቀድማለህ። አንተኛ በዚህ ስንሄድ ቀድመህን ትዋጋ። በነጭ ፈረስ ነው። ጠላትም መስክሯል። እነዚህ በምድር የሚሄዱት በባዶ እግራቸው የሚሄዱት ሳይሆኑ በነጭ ፈረስ ነው የወጋን ብለዋል። ቅዱስ ጊዮርጊስን የተማጸነ፣ ቅዱስ ጊዮርጊስን የለመነ፣ ቅዱስ ጊዮርጊስን የዘከረ ሁሉ በነጭ ፈረስ አውሮት ይሄዳል። ክርስቲያኖች ቅዱስ ጊዮርጊስን መማጸን ይኖርብናል። ዛሬ ያመጣጣችሁ መልካም ነው። ምስጢሩ ገብቷችኋል መሰል። ቅዱስ ጊዮርጊስን እንደምትወዱት ያሳያል። እሱም ወዳጆቹን የማያሳፍር ሰማዕት ነውና እንግዲህ በዛሬው ዕለት የሰማዕትነቱን ዝሮተ አጽሙን በደብረ ይድራስ ያከበረበት የመሰከረበት ዕለት ነው። አጥንቶቹ፣ ጸጉሮቹ
ሁሉ ሰውነቱ ተለያይቶ እንደገና ኢየሱስ ክርስቶስ ደግሞ እፍ ሲለው እየተነሳ እነሱ ለማስተቃየት እሱ በመነሳት አሸነፋቸው ይላል። እነሱ ደከማቸው። የሚገርም እኮ ነው። የሚያስተቃዩት ምን ማላቸው? ምን አለት? መርገም የነበረበት ማን ነው? አቤት! አዎ፣ ስቃይ የሚቀበለው ማን ነው? ቅዱስ ጊዮርጊስ፣ ሰራዊቱ፣ ዱልያኖስ፣ ይሄ ሁሉ ስቃይ እያወረዱበት እነሱ ደከማቸው ይላል። የሚገርማቸው እንግዲህ እሱ የያዘ ማንን ስለሆነ ነው? ማንን ስለያዘ ነው? ሕይወት የሆነውን እግዚአብሔርን ስለያዘ ነው። ሕይወት የሆነውን የእግዚአብሔርን ቃል ስለመሰከረ ነው። የእግዚአብሔርን ቃል የሚናገር ሰው ድካም የለበትም። ታውቃላችሁ፣ ካህናቱ በቤተክርስቲያን ሲያገለግሉ ቆመው የማይደክማቸው፣ ቆመው እንዲሁ ነው የማይደክማቸው። ምስጢሩ ምንድነው ካላችሁ የእግዚአብሔር ቃል ስለሚናገሩ ነው። በዓለም ታውቃላችሁ ተሰብስበው እየበሉ እየጠጡ ይደክማል ማለት። በቤተክርስቲያናችን ደግሞ ረጅም ጊዜ ቆመው እያገለገሉ እየጸለዩ እየጮሁ አይደክሙም። ለዚያ ምስጢሩ ምንድነው ሲባል የእግዚአብሔርን ቃል ስለሚናገሩ ነው። የእግዚአብሔርን ቃል እንድትናገሩ እግዚአብሔር እንዳችሁ ክርስቲያኖች። የሚደክመን ሰው ካላችሁ የእግዚአብሔርን ቃል መናገር ነው ፍቱን መድኃኒት፣ መብል አይደለም። በበላን በጠጣን ባበዛን ቁጥር እንደገና እየደከመን ነው የሚሄደው። የእግዚአብሔርን ቃል ባበዛን ቁጥር ደግሞ በሽታው እየራቀ እየበረታን እየጸናን ነው የምንሄደው ማለት ነው። የእግዚአብሔር ቃል ስለሚያጸና፣ የእግዚአብሔር ቃል ሕይወት ስለሆነ፣ የእግዚአብሔር ቃል ለሰማዕታቱ ረድኤት ሆኗቸው ከወደቁበት ሲያነሳቸው አይተናል። ስለዚህ እናንተ ምስክሮች ናችሁ አለ ኢየሱስ ክርስቶስ። አሁን ቅዱስ ጊዮርጊስ የማን ምስክር ሆነ? የማን ምስክር ሆነ? የኢየሱስ ክርስቶስ ምስክር ሆነ። የኢየሱስ ክርስቶስ አገልጋይ ሆነ። ኢየሱስ ክርስቶስን አሳየ በዓለም አደባባይ። ክርስቲያን በክርስትና ሕይወታችን ክርስቶስን መግለጥ ይኖርብናል። በአለባበሳችን ክርስቶስን መግለጥ ይኖርብናል። በአኗኗራችን ክርስቶስን መግለጥ ይኖርብናል። በተለይ በዚህ ዘመን፣ በተለይ ባለንበት ዓለም ባለንበት ምድር ክርስቶስን ካልያዝ፣ ሰማዕታትን ካልተማጸን ሌላው ሁሉ ከንቱ ነው። ሌላው ሁሉ ኃላፊ ነው፣ ጠፊ ነው። ህልፈቱ ቅድመ አስተርእዮቱ፣ ከመታየቱ መጥፋቱ ይቀድማል የሚለው ይገርማል። ከመታየቱ አገኘ ነበረ ከመባሉ ወዲያው የለም ተበላሸ መባሉ ይቀድማል። ስለዚህ ክርስቲያኖች ሕይወታችን በቤተ ክርስቲያን፣ አኗኗራችን በቤተ ክርስቲያን፣ ልጆቻችን በቤተ ክርስቲያን አድርገን እንድንኖር እግዚአብሔር አምላካችን ይርዳን። ዋኔ ሰማዕቱ አንተሙ ሰማዕቴ፣ እናንተ ምስክሮች ናችሁ ከእኔ ጋር አላችሁና ብሎ ለሐዋርያት የነገረውን እስከ ዕለተ ምጽአት ድረስ ሰማዕትነት ዛሬም አለ። ዛሬም ሰማዕትነት አለ ክርስቲያኖች። ምናልባት እንደ ሰማዕታት የተሳለውን ስለት የነደደውን እሳት ባንችል እንኳን በሃይማኖት ጸንቶ ስጋውን በልቶ ደሙን ጠጥቶ እውነት ተናግሮ በትዳር ጸንቶ መኖር በራሱ ሰማዕትነት ነው። በዚህ ዘመን እያስቀደሱ እየጾሙ እየጸለዩ መኖር ሰማዕትነት ነው። ዘመኑ ፈታኝ ስለሆነ፣ ዘመኑ የሚፈትነን ብዙ ስለሆነ፣ የዓይን ፍላጎት አምሮት በዓይናችን ላይ የምናየው ብዙ ነገር አለ። በያዝነው ቴክኖሎጂ ባፈራልን ነገር ሁሉ ብዙ ስህተት አለበት። ክርስቲያኖች ብዙ ሐሰት አለበት። ከዚያም ርቀን መኖራችን በራሱ ሰማዕትነት ነው። ግን እንዴት መራቅ እንችላለን? እንችላለን ይሆን ክርስቲያኖች? ማን ያስችለን? እንደ ያለ ስልክ አንድ ቀን ብንውል እንችላለን ይሆን? ትችላላችሁ? አቤት! እንደ ለአንድ ቀን ሰማዕት መሆን እንደ ያለ ስልክ መዋል ይቻላል? አቤት! እጃችሁስ ይችላል? አይናችሁስ ይችላል? ጆሮአችሁስ ይችላል? አይችልም። እንዴት እንደተዋጥ ነው ይሉት፣ እንዴት ዓለም እንደተቆጣጠረ። ፍቅሩ የለም እንደ ክርስቶስ ጋር አልተገናኘንም። ደግሞ እኮ የምናየው የማይረባውን ነው፣ የማይጠቅመውን ነው። አንድ ቀን በዕለተ ሰንበት እንኳን ወደ ቤተ ክርስቲያን ስንመጣ አስቀምጠን ለመምጣት አንችልም። ሲስተሙ የማያስችል ይመስለኛል። አገሩ እንግዲህ መንገዱም ሁሉም በዚህ ይመስለኛል። ግንኙነቱ እያንዳንዱ ነገር መልካም ነው። ግን ለጸሎት ወደ ቤተ ክርስቲያን ቤተ መቅደስ እንኳን ገብተን ከስልኩ ራቅ ብለን ስናስቀድስ ብንቆይ መልካም ይመስለኛል። ክርስቲያን የለም እንሰማለን፣ ደግሞ እናያለን፣ እንሰማለን፣ እናያለን። የት ቦታ ነው ጽሙና ያለ?
እንግዲህ ቤተክርስቲያን ካላገኘ ነው ይህን ነገር ይህንን ተመስጦ ይህንን ጽሙና ከዝማሬው ከቅዳሴው ከሰማዕታቱ ገድል ካላገኘ ነው የት እናገኘዋለን? የትም አይገኝ አለ እንደ ክርስቲያኖች የለም። ስለዚህ ወደ ቤተክርስቲያን ስትመጡ ራሳችሁን ይዛችሁ ነው። ወደ ቤተክርስቲያን ስትመጡ ልቡናችሁን ይዛችሁ ነው። ወደ ቤተክርስቲያን ስትመጡ ሕሊናችሁን ይዛችሁ ነው። እዚች ቤተክርስቲያን ላይ ሰማዕታቱ አሉ። ይሄ መድረክ ወይም ይሄ የቆምንበት የሰማዕታት ቦታ ነው። የሰማዕታት ደም የነጠረበት ነው። የሰማዕታት አጥም የተከሰከሰበት ነው። ታያላችሁ ስዕሎቹ አይደለም? እነዚህ ይታያችኋል ስዕሎቹ። እነዚህ ሁሉ ሰማዕታት ናቸው። እነዚህ ሁሉ ገድል የተቀበሉ ናቸው። እነዚህ ሁሉ መከራ የተቀበሉ ናቸው። እነዚህ ሁሉ በዓለም ቤት የላቸውም። ቅዱስ ጊዮርጊስ በ27 ዓመቱ በዚህ ዓለም ቤት አልነበረውም። ነበረው እንዴ? የለውም። ዛሬ ግን ይህን ያህል ሕዝብ በዓለም ቅዱስ ጊዮርጊስን ወይም ቤተክርስቲያን ልጅ የሆነ ሁሉ ቅዱስ ጊዮርጊስን ይታመናል፣ ቅዱስ ጊዮርጊስን ይማጸናል፣ በሰማዕቱ ቃል ኪዳን ይማጸናል፣ ይለምናል ክርስቶስን ማለት ነው። ዛሬ ቅዱስ ጊዮርጊስ ይከበራል። እነዚያ ሲያስተቃዩት የነበሩት ግን የሉም፣ ሁላቸው የሉም። ታሪካቸውም የለም፣ አድራሻቸውም የለም። ቅዱስ ጊዮርጊስ ግን ሁልጊዜ ጊዮርጊስ ጊዮርጊስ እየተባለ ታምሩ ገድሉ ማኅሌቱ ሲቆምለት ይኖራል ማለት ነው። የቅዱስ ጊዮርጊስ ወዳጆች ያደረገን አምላክ ምስጋና ይገባው። የዛሬ ዓመት በሰላም ያድርሰን። ከዚህ በመቀጠል አባታችን መላከ ጽዮን ቀሲስ እንግዳ ሰላምታ ያቀርቡላቸዋል። በኋላም ደግሞ አባታችን መላከ ጽዮን ቀሲስ ደረሰኝ እሳቸውም ዛሬ በማኅሌቱ በቅዳሴው አብረን ያደር። እንግዲህ ቤተክርስቲያኒቱ አንድ ናት። ክርስቲያኖች የተለያየች አይደለችም። ቤተክርስቲያን ስንት ናት? አቤት እውነታችሁን ነው አይመስልም? አነጋገራችሁ የከንፈር ነው የልብ ነው? ቤተክርስቲያን ስንት ናት? አንዲት ናት። ወነአምን በአሐቲ ቅድስት ቤተክርስቲያን፣ ቅድስት በሆነች በአንዲት ቤተክርስቲያን ምን እንላለን ነው የሚለው? እናምናለን ነው የሚለው። ቤተክርስቲያን አንዲት ናት። ሰው በራሱ ሀሳብ ሊለያይ ይችላል እንጂ ያ የሰዎች ሀሳብ ካልሆነ በቀር ቤተክርስቲያን ግን አንዲት ናት። ክርስቶስ ስንት ነው? አቤት ነአምን በአሐዱ አምላክ፣ በአንድ አምላክ እናምናለን ነው። ጥምቀት ስንት ናት? አንዲት ናት። ዛሬም ይህን ነው ሰማዕታቱም እኮ አንዲት ሃይማኖት ናት፣ አንድ ክርስቶስ ነው ብለው ነው የመሰከሩ። ታዲያ ይህንን ሳያምኑና በዚህ ሳይኖሩ መኖር በጣም እጅግ መከራ ነው ማለት ነው። ለዚያ ሰው ወዮለት፣ ለሚከፋፈለው ለዚያ ሰው ወዮለት። አንዲቱን ቤተክርስቲያን ሌላ አድርጋለህ የሚል ማለት ነው። ስለዚህ ቤተክርስቲያናችን አንዲት ናት። ሰማዕታቱም የተጋደሉላት ለሷ ነው። ሰማዕታቱ ሁሉ ጽፍት ከመሮማን ለቤተክርስቲያን ጌጧ ፈርጧ ሁሉ እነዚህ ሰማዕታት ናቸው ክርስቲያኖች። እነዚህ በቅዱሳን ገድል ተጽፈው ስዕላቸው የተሳለው ገድላቸው የሚነበበው ለአንዲት ቤተክርስቲያን ነው የኖረው። ቆላ ብትሰራ፣ ከተማ ብትሰራ፣ ገጠር ብትሰራ፣ በወርቅ በእንቁ በጭቃም በጠበቃም ብትሰራ ቤተክርስቲያን ሁልጊዜም አንዲት ናት። ከአንዲት ቤተክርስቲያን አያውጣን። አሜን። ከአንዲት ቤተክርስቲያን ምን አይበለን? አዎ ቤተክርስቲያን እንግዲህ እናንተ ምዕመናን ናችሁ። ቤተክርስቲያን ይህች የተሰባሰብንባት ቦታ ናት። ቤተክርስቲያን ደግሞ የምዕመናን የሴቶችም የወንዶችም የታናሹም የታላቁም የካህኑም የዲያቆኑም ስብስብ ምን ይባላል? እሱ ቤተክርስቲያን በሉ እስኪ ድገሙ እስኪ። የክርስቲያን ወገን ማለት ነው። የክርስቲያን ማህበር ማለት ነው። የክርስቲያን አንድነት ማለት ነው። ጉባኤ ቤተክርስቲያን ሲባል የክርስቲያኖች አንድነት፣ የክርስቲያኖች ህብረት ማለት ነው። በአንድ ላይ ስጋውን መብላት ደሙን መጠጣት ማለት ነው። የክርስቲያኖች ዓላማ ሌላም የለንም። ክርስቲያኖች ከዚህ ዓላማ እግዚአብሔር ያውጣን። አዎ እስከ መጨረሻው ድረስ እውነትን መስክረን በክርስቶስ አምነን ስሙን ቀድሰን መንግስቱን ወርሰን እንድንኖር እግዚአብሔር አምላካችን በቸርነቱ አይለየን። በኋላ እንደገና እንገናኛለን። አሁን ወደ ክቡር አባታችን ወስዳችኋለሁ። አሜን።